ትግራይ ክልል አካባቢ እየተከናወነ ያለው ነገር በርካታ ሰዎችን እያሳሰበና እያነጋገረ ይገኛል። ትላንትና በጠለምት አካባቢ ከትላንት ወዲያ አካባቢ በጠለምት ትንኮሳ ፈጽመው ህወሓቶች አመራሮቻቸው እጅ ወደ ላይ ተብለው ተማርከዋል። በሱ ግን አላበቁም። ዛሬ በአላማጣ አካባቢ እንደዚሁ ግርግር እየተፈጠረ ነው ተብሏል። የኢትዮጵያ አየር መንገድ ወደ መቀሌ የሚያደርገውን በረራ ለጊዜው ያዛርገዋለው ብሏል። ይሄ ሁሉ ነገር ባለበት ግን የክልሉ አመራር የክልሉ አስተዳዳሪ ታደሰ ወረደ ምንም ነገር እስካሁን ድረስ አላሉም። አሁን በጉዳዩ ላይ ማብራሪያ ይሰጣሉ ተብሎ ቢጠበቅም እሳቸው ግን መጽሐፉም ዝም ቄሱም ዝም ብለው ጸጥ ብለዋል። ጌታዬ አረ ይተንፍሱ፣ አረ ይናገሩ። ምንድነው እየተከናወነ ያለው ነገር? ይሄ የክልሉ መንግስት የሚያውቀው ስራ ነው ወይስ ደግሞ የሽፍቶች የወንበዴዎች ተግባር ነው? ቶሎ ይሄን ነገር ያረጋግጡልንና እንደያችሁ ስራው ማን ነው? ይሄን እየመራ ያለው ማን ነው? ይሄንን ግጭት ይሄንን ወደ ጦርነት የሚሄድ አዝማሚያ እያቀጣጠለ ያለው አካል ማን ነው? ዛሬ አቶ ጌታቸው ረዳ የተናገሩትን ነገር ሰምተናል። አቶ ጌታቸውን እናመሰግናለን። ያሉት ምንድነው? እነዚህ ሰዎች የለኮሱትን እሳት ይሞቋታል ብለዋል። ጋሽ ታደሰ ወረደ ከማን ወገን ኖት? ቶሎ ራስዎን ይግለጡ።